ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በባለፈው ቪዲዮ እንዴት ፕላን እንደምናደርግ አይተናል። ከዛ የሚቀጥል ይሆናል ይሄ ቪዲዮ። ቀጣይ እንዴት ሪፖርት እናዘጋጃለን ወደሚለው ምንሄድ ይሆናል። አብራችሁን ቆዩ። ባለፈው ለማክሰኞ ነበረ ፕላን ያደረግነው። እሱ ጋር ክሊክ እናደርጋለን፣ እንገባለን። ፕላን ያደረግናቸው ካስታወሳችሁ እነዚህ ሶስት አይተሞች ናቸው። ሬንፎርስድ ኮንክሪት፣ ብሎክ ኤክስካቬሽን እና ሳይት ክሊራንስ። አሁን ብዙ አይተሞችን ከሆነ ፕላን የምታደርጉት እዚህ ካታጎራይዝ ማድረግ ትችላላችሁ። አርዝ ወርክ ለብቻ ማድረግ ትችላላችሁ። አሁን ሁለት አርዝ ወርክ አለ፣ አድ አርዝ ወርክ ማለት ትችላለሁኝ። ኮንክሪት ወርክ ከፈለጋችሁ ኮንክሪት ወርክ። አሁን ሶስት አይተሞች ስለሆነ ሁሉንም አንድ ላይ ማምጣት እንችላለን ማለት ነው። ባለፈው ፕላናችንን አፕሩቭ አድርገነዋል። አሁን ፕላናችን አንድ ጊዜ ሰብሚት አድርገን ከጨረስን በኋላ ከዛ በኋላ ፕላን አድ ማድረግ አንችልም። ነገር ግን ሪፖርት ስታደርጉ ያላቀዳችሁትን ስራ ሰርታችሁ ከሆነ ለምሳሌ ከዚህ ውጭ ሌላ ስራ ሰርታችሁ ከሆነ ሌትሴይ C5 ሊን ኮንክሪት ሰርታችሁ ከሆነ እሱን ሪፖርት ላይ መጨመር ትችላላችሁ ማለት። ግን እንደ አዲስ ፕላን ማድረግ አትችሉም። ፕላንድ ኳንቲቲውን ዜሮ አድርጎ ነው የሚሰራላችሁ ማለት ነው። አሁን አድ አይተም ብለው እንደምታዩት በብራኬት ውስጥ ሪፖርት ኦንሊ ሪፖርት ለማድረግ ብቻ ነው መጨመር የምትችለው ነው የሚለኝ። ሚንስ ምን ማለት ነው? መጀመሪያውኑ አላቀድኩትም ግን ስራው ተሰርቷል፣ እሱን መጨመር እችላለሁ ማለት ነው። ለምሳሌ ስለሆነ አንድ አይተም ጨምሬ ላሳያችሁ። ለምሳሌ ያልታቀደ ነገር ግን የተሰራ ስራ ቢኖር ሎድ ኤንድ ካርታ ወይ ኳንቲቲው ፕላንድ ኳንቲቲው ዜሮ ነው የሚለኝ፣ ምክንያቱም አስቀድሜ መጀመሪያ ፕላኔ ላይ አላስገባሁትም ማለት ነው። አንድ አይተም አስገባን፣ ፕላንድ ኳንቲቲው ዜሮ ነው። ከሌሎቹ ፕላኖች ጋር ፕላን አላደረግነውም፣ አንድ ላይ ግን ኤክስኪዩት አድርገነዋል። እሱን ከሌሎቹ ጋር እንዴት ኤክስኪዩትድ ኳንቲቲ ሲገባ እንዴት እንደሚገባ አሳያቸዋለሁ። በዚህ መልኩ አስቀድማችሁ ያላቀዳችሁት ነገር ግን ፕላናችሁ አፕሮቭድ ከሆነ በኋላ ፕራክቲካሊ ስትሰሩ አብራችሁ የሰራችሁት ሌላ ስራም ካለ በዚህ መልኩ ኢንክሉድ ማድረግ ትችላላችሁ። በዲፎልት ራሱ ፕላንድ ኳንቲቲውን ዜሮ ያደርግባችኋል ማለት ነው። ኦራይት፣ ከዛ መቀጠል እንዴት ነው ኤክስኪዩትድ ኳንቲቲ የምናስገባው? ፕላን ያደረግነው አለ። ለምሳሌ C30 ኮንክሪት ፕላን ያደረግነው 10 ነው። ኤክስኪዩትድ ኳንቲቲውን ወደ ማስገባት እንሄዳለን። እሱ ጋር አንዱ አይተም ላይ ክሊክ ታደርጋላችሁ። ከዛ የሰራችሁትን ኳንቲቲ ታስገባላችሁ ማለት ነው። አድ ኤክስኪዩትድ ኳንቲቲ የሚላለ እሱ ጋር ክሊክ እናድርግ። ለምሳሌ ይህን C30 ኮንክሪት ምን ላይ ነው የሰራችሁት? ስሙን ታስገባላችሁ። ፉቲንግ ላይ ሊሆን ይችላል፣ ኮለን ላይ ሊሆን ይችላል፣ የተለያየ ቦታ ሊሆን ይችላል። ለምሳሌ እኔ ፉቲንግ 1 የሚባል ቢኖር እሱ ላይ ነው የሰራችሁት። ሌትስ ሴይ ከአክሲስ 01 እስከ 04 ድረስ ነው የሰራችሁት እንበል። 4 ፉቲንግ ዋኖች ቢኖሯችሁ ሌንግዝና ዊድዛቸውን ታስገባላችሁ። ሌትስ አስዩም ይሄ 2.5 በ3 ሜትር ቢሆን የፓዳችሁ ቲክነስ እንደዚህ ቢሆን ከዛ ይከፈላችኋል አይከፈላችሁም የሚለውን እዚህ ጋር ቼክ ታደርጋላችሁ። ፔየብል ነው ወይስ አይደለም የሚለውን እዚህ ጋር ቼክ ታደርጋላችሁ። ይሄ የገባበት ምክንያት ምንድነው? አንዳንድ ጊዜ ኮንትራክተሩ ስራውን ይሰራዋል፣ ግን ክሊያንት ገንዘብ ላይኖረው ይችላል የሚከፍለው እና ላይከፈላችሁ ይችላል። ይሄን ፔየብል የሚለውን አንቼክ አድርጋችሁ አድ ካላችሁት ምንድን ነው የሚያደርግላችሁ? እንደ ኤክሲኪዩትድ ኳንቲቲ ያስበዋል። ነገር ግን ፔመንት ጀነሬት ሲደረግ ኮንሲደር አያደርገውም። ሌላ ቀን ለምሳሌ ክሊያንታችሁ ገንዘብ አለኝ አሁን ይህንን ለዚህ አይተም ልከፍላችሁ እችላለሁ ቢላችሁ ተመልሳችሁ ትመጡና ችጋራ ፔየብል ብላችሁ አድ ትሉታላችሁ። ከዛ ቀጣይ ፔመንት ጀነሬት ስታደርጉ ኮንሲደር ያደርገዋል ማለት ነው። አሁን እንደምታዩት አስገባልን። ታይሚሲንግ 4 ፓዶች አሉ። ዳይሜንሽናቸውን አስገባ። ስኩዌሪንግ ማለት ይሄ ሲባዛ በእነዚህ አድርጎ አንድ ላይ ያባዛላችኋል። ዲስክሪፕሽናቸውን እዚህ ጋር ይጽፍላችኋል። የሚከፈል ነው ይላችኋል ማለት ነው። ሌላም በተጨማሪ እዚሁ ላይ መጨመር ትችላላችሁ። ሌትስ ሴይ ፉቲንግ 2 ሎኬሽን፣ ይሄኛው ደግሞ ከአክሲስ 05 እስከ 08 እንበለው። በተመሳሳይ 4 ሊሆኑ ይችላሉ። ሌንግዛቸው ሌትስ ሴይ 2 ሜትር በ2 ሜትር ሊሆን ይችላል። ይሄኛውን እንደዚህ እናርገው፣ አድ እንላለን። እንደምታዩት በዚህኛው በኩል ቴክ ኦፍ ሹቱን እየሰራልን ነው የሚሄደው።
4 ዳይሜንሽናቸው ስኩዌሪንግ እያባዛ ሰብቶታሉን እየሰራለን ፉቲንግ 1 ፉቲንግ 2 እያለ ይሄዳል ማለት ነው። ሌላ ዲስክሪፕሽን መጨመር ከፈለጋችሁ ለምሳሌ ዲስክሪፕሽን መጨመር ከፈለጋችሁ እዚህ ጋር ዲስክሪፕሽናችሁን መጨመር ትችላላችሁ። አሁን ዲስክሪፕሽን ስላልጨመርኩበት ነው። እዛ ጋር መጨመር ትችላላችሁ። አፕዴት ማድረግ ከፈለጋችሁ እዚህ ጋር መታችሁ አፕዴት ማለት ትችላላችሁ። አሁን ምሳሌ የፉቲንግ 2 ይሄ ነው። እዚህ ጋር ዲስክሪፕሽናችሁን መጻፍ ትችላላችሁ ማለት ነው። ለምሳሌ እኔ አሁን የሆነ ጽሁፍ ልጨምርበት ፉቲንግ 1 from axis 05 to axis 08 from view የመሳሰሉትን ጽሁፍ ልጨምሩበት ትችላላችሁ። አፕዴት ትሉታላችሁ ማለት ነው። የፈለጋችሁትን ዲስክሪፕሽን የሆነ ፎርሙላ የምታስገቡም ከሆነ ምናምን የምታስገቡም ከሆነ እሱን መጨመር ትችላላችሁ ማለት ነው። አሁን አጠቃላይ ፕላን ያደረግነው 10 ነበር። እንደምታዩት የተሰራው ግን 18 ነው። which means ፕላን ከተደረገው በላይ ተሰርቷል ማለት ነው። አንዴ ልመለስ። ለሌሎቹም በተመሳሳይ እንደዚህ እናስገባለን። ለምሳሌ በልክ ኤክስካቬሽን 20 ነው ፕላን ያደረግነው፣ 20 ሜትር ኪዩብ ነው ፕላን ያደረግነው። ለሱም እናስገባለት በልክ ኤክስካቬሽን። ዲስክሪፕሽኑ እዚህ ጋር ትጽፋላችሁ። ታይሚሲንግ አንድ ሌንግዙን ለምሳሌ 10 ሜትር በ10 ሜትር እናርገው። የተቆፈረው ጥልቀቱ ሌትሳሲዩም 1 ሜትር እናርገው። አድ እንበለው። አጠቃላይ 100 ሜትር ኪዩብ ተቆፍሯል እንበል። ሌሎችንም እንደዚሁ መጨመር ትችላላችሁ ማለት ነው። አሁን ለምሳሌ ስለሆነ ይበቃል። እንደምታዩት ፕላንድ ኳንቲቲው ይሄ ነው። ኤክሲኪዩት ኳንቲቲውን ሰራልን። ይሄ በኳንቲቲ ደረጃ ነው። በአማውንት በገንዘብ ደረጃ ፕላን ያደረግነው ይሄን ነው። ኤክስኪዩት የተደረገው ይሄ ነው። ፕላን የተደረገው ይሄ ነው። ኤክስኪዩት የተደረገው ይሄ ነው። ሳይት ክሊራንስ ለምሳሌ 30 ነው። የሱንም እናስገባለት። ይሄን ከኤ እስከ ዲ አክሲስ ያው ለፍጥነት ነው እንደዚህ የማደርገው። ከአክሲስ ቱ አክሲስ አንድ ይሄንን 11 ሜትር በ11 ሜትር እናድርገው። ሄይቱ አያስፈልገንም። በካሬ ስለሆነ ሄይቱ አያስፈልገንም። በዚህ መልኩ መስራት እንችላለን። ሌላ እዚህ ጋር አንድ ምሳሌ የምጨምርላችሁ ምንድነው ሬንፎርስመንት ቢሆን እንዴት ትሰሩታላችሁ የሚለው ነው። አንድ ሬንፎርስመንት ፕላናችን ላይ እናስገባ። እዚህ ጋር እንደምታዩት ባለ 24 ብረት አለ። ሬንፎርስመንት ነው። እሱን እንጨምርበት። እንደምታዩት ባለ 24 ነው። ሬንፎርስመንት ሲሆን ራሱ ኢንተለጀንት ነው። ወደ ባር ስኬጁል ይቀይርልናል ማለት ነው። ዲስክሪፕሽኑን፣ ዳያሜትሩን፣ ሪባሩን፣ የባር ኤሌመንት፣ ነምበር ኦፍ ኤሌመንት እና ቶታል ሌንግዙን ሁሉንም ራሱ ካልኩሌት ያደርግልናል። አድ ኤክስኪዩትድ ኳንቲቲ ስንለው የሚያመጣልን ፎርም ራሱ የተለየ ፎርም ነው። ከቴክ ኦፍ ሽቱ የተለየ ይሆናል ማለት ነው። ይህንን ብረት የተጠቀምነው ለየትኛው ነው? ለፉቲንግ ዋን ነው። ለፉቲንግ ዋን እንበለው። ሎኬሽኑ ሌትስ ሴይ አክሲስ 01 እስከ 04 እንበለው። ባለ 24 ብረት ነው። ነምበር ኦፍ የሪባሩ ሌንግዝ ምን ያክል ነው ይለናል። ሌትስ ሴይ ይሄን 3.6 እንበለው። ነምበር ኦፍ ባር ፐር ኤለመንት በአንዱ ባር ውስጥ በአንዱ ፓድ ውስጥ ስንት ብረቶች አሉ ነው። ስንት የዚህ ብረት አለ የሚል ነው። ሌትስ ሴይ ይሄንን 10 እንበለው። ስንት ፉቲንግ ዋኖች አሉ ነው። 4 ፉቲንግ ዋኖች አሉ። አድ እንበለው። እንደምታዩት እዚህ ጋራ ባር ስኬጁል እየሰራልን ይሄዳል ማለት ነው። ይሄንን 2 ከአክሲስ 5
እስከ 8 ሌላ ልጨምርበት ነው። ባለ 24 ብረት ይህን ስንት ላርገው? 3.8 ምሳሌ ስለሆነ 12 እናርገው። አድ እንደዚህ እያደረገ ባር ስኬጁሉን እየሰራልን ይሄዳል ማለት ነው። ኦልራይት ከዛ በተጨማሪ አንድ የቀረን አይተም የትኛው ነው? ይሄ ነው። ሎድ ኤንድ ካርታዌይ ፕላን ኤክስኪዩትድ 0 ነው። አንድ እናስገባለት። እዚህ ጋር የምትፈልጉትን ስም መስጠት ትችላላችሁ። ሎኬሽን የሆነ ነገር ጻፉለት። አንድ ሌንግዝና ዊድዙ አንድ ቦታ ላይ ለምሳሌ መጨመር ትችላላችሁ። ይህንን ካርታዌይ ሁሉንም ደምራችሁ ስለሆነ የምታስገቡት አንድ ኳንቲቲ ወይ ሌንግዙ ላይ ወይ ዊድዙ ላይ ወይ እዚህ ጋር ኳንቲቲውን ብትሰጡት ችግር የለውም። እኔ ቶታሉ እዚህ ጋር ነው ብዬ ላስገባለት። አጠቃላይ 46 ሜትር ኪዩብ ካርታዌይ አለ ማለት ነው። ኦራይት አሁን ጨርሰናል ማለት ነው። ምን ያክል ኤክስኪዩት የተደረገ የሚለውን በዚህ መልኩ ያሳየናል ማለት ነው። በዚህ መልኩ አሁን ሪፖርታችንን እናዘጋጃለን ማለት ነው። እንደምታዩት አሁን አንዱ አይተም ላይ ክሊክ ብታደርጉበት ቴክ ኦፍ ሹቱን ሰርቶልናል። ይህንን አፕዴት ማድረግ ትችላላችሁ። ከፈለጋችሁ ድሊት ማድረግ ትችላላችሁ። እዚህ ጋር መታችሁ አፕዴት ማድረግ ትችላላችሁ፣ ድሊት ማድረግ ትችላላችሁ። ይህንን ማድረግ የምትችሉት ግን ስቲል ሪፖርታችን ድራፍት ስታተስ ላይ እያለ ነው ማለት ነው። ኦራይት አሁን ለ30 ኮንክሪት የተጠቀምነውን ማቴሪያል ኮንሱም ያደረግነውን ማቴሪያል፣ ኮንሱም ያደረግነውን ሌበር፣ ኮንሱም ያደረግነውን ኢኩፕመንት እና ሰብ ኮንትራት እዚህ ጋር መተን ኮንሳምፕሽን ሪፖርት እናዘጋጃለን። ይህንን በኋላ እንዴት እንደምናዘጋጅ ማሳያችሁ ይሆናል። አብራችሁን ቆዩ።